ጤና ይስጥልን የሪያሊቲ ሚዲያ ተከታታዮቻችን፣ ይህ ከሪያሊቲ ሚዲያ በየዕለቱ የሚተላለፍላችሁ መረጃ የዛሬው የቅዳሜ ዝግጅታችን ነው። ከዚህ ቀጥሎ የያዝናቸውን ዝርዝር መረጃዎች እናቀርብላችኋለን። ኢዜማ የሐረሪ ክልል ጠቅላይ ፍርድ ቤት የብሔረሰብ ማንነትን መስፈርት በማድረግ ለሕዝብ ተወካዮች ምክር ቤት ያቀረብኳቸውን እጩ ከምርጫ ውጭ አድርጎብኛል በማለት ከሰሰ። ፓርቲው በክልሉ የሚኖሩ የሌሎች ፓርቲዎች እጩዎችም የብሔረሰብ ማንነትን መስፈርት አላሟሉም ተብለው እንደታገዱ እንደሚያውቅ ገልጧል። ፓርቲው ይህን ከህገ መንግስቱ ተቃራኒ የሆነ ውሳኔ ለማስቀልበስ እስከ መጨረሻው ሂደት እንደሚጓዝ አስታውቋል። ፓርቲው በተለያዩ የሀገሪቱ አካባቢዎች አባሎቹንና እጩ ተወዳዳሪዎቹን ከደሞዝና ጥቅማ ጥቅም የማገድና ከህግ አግባብ ውጪ ለገዢው ብልጽግና ፓርቲ መዋጮ ከደሞዛቸው የመቁረጥ ድርጊቶች እንዲሁም በአባሎቹና ደጋፊዎቹ ላይ የሚፈጸሙ ዛቻዎችና ማስፈራራቶች የምርጫውን ታማኒነትና ዲሞክራሲያዊነት እየፈተኑት መሆኑን ባወጣው መግለጫ ጠቅሷል። ኢትዮጵያ በተያዘው በጀት ዓመት 10 ወራት ከወጪ ንግድ 8.7 ቢሊዮን የአሜሪካ ዶላር ገቢ አገኘች። ንግድና ቀጣናዊ ትስስር ሚኒስቴር በበጀት ዓመቱ በተጠቀሰው ጊዜ ከዘርፉ ለማግኘት የታቀደው 7.25 ቢሊዮን የአሜሪካ ዶላር እንደነበር ገልጧል። ሆኖም በተጠቀሰው ጊዜ የዕቅዱን 120.17 በመቶ ማሳካት እንደተቻለ ሚኒስቴሩ አስታውቋል። ባለፈው በጀት ዓመት በተመሳሳይ ወቅት ከውጪ ንግድ የተመዘገበው የ6.08 ቢሊዮን ዶላር ገቢ ሲሆን የዘንድሮው ከአምናው ጋር ሲነጻጸር የ43.32 በመቶ ጭማሪ እንዳለው ተገልጧል። ዘርፉ እድገት ማስመዝገብ የቻለው መንግስት በንግዱ ዘርፍ ላይ በወሰዳቸው የፖሊሲ እርምጃዎች ምክንያት እንደሆነ ሚኒስቴሩ ጠቅሷል። የኢትዮጵያ የፋይናንስ ተቋማት ሰራተኞች ማህበራት ኢንዱስትሪ ፌዴሬሽን መንግስት በቅርቡ ባደረገው የግብር ማሻሻያ ረቂቅ አዋጅ ባንኮች ለአባላቱ ለቤትና ለመኪና መግዣ በሚያበድሯቸው ገንዘብ ላይ ግብር መጣሉን ተቸ። ፌዴሬሽኑ ግብሩ የሰራተኞችን ቤትና መኪና የመግዛት ህልም የሚያጨልም ነው ማለቱን ዋዜማ ፌዴሬሽኑ ለገንዘብ ሚኒስቴር ከጻፈው ደብዳቤ ተመልክቷል። በጉዳዩ ላይ ከሚኒስቴር መስሪያ ቤቱ ጋር ለመምከር የውይይት መድረክ እንዲመቻችለት ፌዴሬሽኑ ጠይቋል። የቤትና መኪና መግዣ በመሳሰሉ ጥቅማ ጥቅሞች ላይ የሚጣሉ ግብሮች ብቁ ባለሙያዎች ዘርፉን እንዲለቁና የኢንዱስትሪው ሁኔታ እንዲታወቅ ምክንያት ሊሆን ይችላል ሲል ፌዴሬሽኑ ስጋቱን ገልጿል። ገንዘብ ሚኒስቴር በረቂቅ አዋጁ ላይ ከህዝብ አስተያየት ለመሰብሰብ ግንቦት 11 መድረክ አዘጋጅቷል። የህዝብ እንባ ጠባቂ ተቋም አንዳንድ የግል መገናኛ ብዙሃን ወደ ህዝብ ተወካዮች ምክር ቤት ገብተው እንዳይዘግቡ መከልከላቸውን መስማቱን እንደገለጠ ጠቅሶ ሸገር ዘገበ። ሆኖም በግልጽና በደብዳቤ ተከልክያለሁ ብሎ ቅሬታ ያቀረበ መገናኛ ብዙሃን እንደሌለ ተቋሙ መግለጹን ዘገባው ጠቅሷል። ኢሰመኮም እስካሁን ቅሬታ እንዳልደረሰውና በጉዳዩ ላይ ምርመራ ወይም ክትትል እንዳላደረገ ተናግሯል ተብሏል። ሸገር ከሚያዝያ 26 ጀምሮ ከአንድ መገናኛ ብዙሃን በስተቀር ሌሎች የግል መገናኛ ብዙሃን በምክር ቤቱ ተገኝተው እንዳይዘግቡ የተከለከሉ መሆኑን ተመልክቻለሁ ብሏል። አንድ የአሜሪካ ፌዴራል ፍርድ ቤት ከ7 ዓመት በፊት ኢትዮጵያ ውስጥ በተከሰከሰው የኢትዮጵያ አየር መንገድ ቦይንግ 737 ማክስ 8 አውሮፕላን ህይወታቸውን ላጡ ሳሚያ ሱቶሞ ለተባሉ መንገደኛ ቤተሰብ ቦይንግ 49.5 ሚሊዮን ዶላር ካሳ እንዲከፍል ወሰነ። ቺካጎ የሚገኘው ፍርድ ቤት ሟች በአደጋው ወቅት ለደረሰባቸው ሰቆቃ 21 ሚሊዮን ዶላር ካሳ የወሰነ ሲሆን የሟች ቤተሰቦች የቤተሰብ አባላቸውን ለማጣታቸው 16.5 ሚሊዮን ዶላር እንዲሁም የሟች ቤተሰቦች ለደረሰባቸው ሀዘን 12 ሚሊዮን ዶላር እንዲከፈላቸው መወሰኑን የዘገበው ሮይተርስ ነው። ባለፈው ህዳር ወር የአሜሪካ ፍርድ ቤት ለአደጋው ህይወታቸውን ላጡ ሌላ ሟች ቤተሰቦች 28 ሚሊዮን ዶላር ካሳ እንዲከፍል መወሰኑ አይዘነጋም። በኢትዮጵያ የግንባታ ዕቃዎች ዋጋ በተለይም የሲሚንቶና የብረት ዋጋ መጠነኛ ቅናሽ እያሳየ ይገኛል። በገበያ ውስጥ የሚገኙ የሀገር ውስጥና የውጭ በተለይም የቱርክ የብረት አይነቶች ዋጋ ዝርዝር ለማየት የተቻለ ሲሆን ዋጋዎቹ 15 በመቶ ተጨማሪ እሴት ታክስን ወይም ቫትን ያላካተቱ መሆናቸውን ለመግለጽ እንወዳለን። በብረት ዋጋ ረገድ ባለ 8 ሚሜ የቱርክ ብረት በአንድ ፍሬ ከ1120 እስከ 1200 ብር ሲሸጥ የሀገር ውስጥ ምርቱ ደግሞ
ከ1085 እስከ 1150 ብር እየተሸጠ ይገኛል። ባለ 10 ሚሊ ሜትር የቱርክ ብረት ከ1750 እስከ 2000 ብር ሲሆን የሀገር ውስጥ ምርቱ ከ1694 እስከ 1900 ብር ባለው ዋጋ ለገበያ ቀርቧል። ባለ 12 ሚሊ ሜትር የቱርክ ብረት ከ2530 እስከ 2850 ብር እንዲሁም የሀገር ውስጥ ምርቱ ከ2440 እስከ 2700 ብር ባለው የዋጋ ክልል ውስጥ ይሸጣል። ከፍ ያሉ የብረት አይነቶችን ስንመለከት ባለ 14 ሚሊ ሜትር የቱርክ ብረት እስከ 4000 ብር፣ የሀገር ውስጥ ምርቱ ደግሞ እስከ 3600 ብር ደርሷል። ባለ 16 ሚሊ ሜትር የቱርክ ብረት ከ4500 እስከ 5200 ብር እንዲሁም የሀገር ውስጥ ምርቱ ከ4337 እስከ 5000 ብር እየተሸጠ ይገኛል። ትልቁ ባለ 20 ሚሊ ሜትር ብረት ደግሞ ከ7000 ብር ጀምሮ እስከ 8000 ብር በላይ በሆነ ዋጋ ገበያ ላይ ይገኛል። የሲሚንቶ ዋጋን በተመለከተ በአሁኑ ወቅት በአብዛኛው የሽያጭ ቦታዎች ዋጋው ከ2000 ብር በታች ዝቅ ማለቱ ተገልጿል። ይሁን እንጂ በተለያዩ አካባቢዎች ባለው አቅርቦት ሁኔታ ልዩነት ምክንያት እስከ 2400 ብር ድረስ የሚሸጥባቸው ቦታዎች መኖራቸው ተጠቁሟል። የግንባታ እቃዎቹ ዋጋ በየጊዜው መለዋወጥ ስለሚያሳይ ደንበኞች ወቅታዊ መረጃዎችን መከታተል አለባቸው። በኦሮሚያ ክልል የቢሾፍቱ ከተማ አስተዳደር በመከላከያ ሰራዊት ግዳጅ ላይ ሳሉ የአካል ጉዳት የደረሰባቸው የቀድሞ የሰራዊቱ አባላት ቃል የተገባላቸው 105 ካሬ ሜትር የቤት መስሪያ መሬት እንዳልተሰጣቸው በመግለጽ በከተማዋ የተቃውሞ ሰልፍ ማድረጋቸውን ከዋዜማ መረዳት ተችሏል። የሰራዊቱ አባላት በከተማው አስተዳደር ከንቲባ አለማየሁ አሰፋ የስልጣን ዘመን መሬቱ በጥቂት ቀናት ውስጥ እንደሚሰጣቸው ከጥቂት ዓመታት በፊት ቃል ተገብቶላቸው የነበረ ቢሆንም በተቀመጠው የጊዜ ገደብ መሬቱን ሳይወስዱ መቅረታቸው የተቃውሞ ሰልፉን ለማድረግ ምክንያት እንደሆናቸው ዋዜማ ያነጋገራቸው የሰልፉ ተሳታፊዎች ተናግረዋል። ሰልፈኞቹ የከተማ አስተዳደሩ ድምጻቸውን ሰምቶ ቃል የገባላቸውን የቤት መስሪያ መሬት እንዲሰጣቸው የሰልፉን ዓላማ ባልተገባ መንገድ እንዳይረዳውና ፖለቲካዊ መልክ እንዳይሰጠው መጠየቃቸውን ለዋዜማ ተናግረዋል። የሕዝብ ተወካዮች ምክር ቤት የህብረት ስራ ማህበራት ማሻሻያ ረቂቅ አዋጅን ባካሄደው ስብሰባ ጸደቀ። የቀድሞ የህብረት ስራ ማህበራት አዋጅ ማህበራት በየትኛውም ክልል ተንቀሳቅሰው እንዳይሰሩ መብታቸውን የሚገድብ ሲሆን በአንጻሩ አዲሱ አዋጅ ማህበራቱ በየትኛውም የሀገሪቱ ክፍሎች ቅርንጫፎች ከፍተው አገልግሎት መስጠት እንዲችሉ እንደሚያስችል ምክር ቤቱ ባሰራጨው መረጃ ገልጧል። በአንድ የህብረት ስራ ማህበር ውስጥ ድርሻ ያለው ማንኛውም አካል ከማህበሩ ለመውጣት ከማህበሩ ተመላሽ የሚሆንለት ገንዘብ እስኪገኝ ድረስ ለ6 ወራት ለመቆየት ግዴታ እንዳለበት አዋጁ ደንግጓል። አንዳንድ የምክር ቤት አባላት በበኩላቸው ድንጋጌው የግለሰቦችን መብት ይጋፋል በማለት ስጋታቸውን መግለጣቸውን መረጃው አመልክቷል። ባለሀብቶች በህብረት ስራ ማህበራት የሚኖራቸው ድርሻ 40 በመቶ መሆኑን የካፒታል አቅርቦትን ሊገድብ ይችላል የሚል ስጋትም ተነስቶ ነበር። ለዕለቱ የተዘጋጀው መረጃ ይህን ይመስላል። በሌላ ዝግጅት እስከምንመለስ ድረስ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ጠብቁን። እናመሰግናለን።